ልጅ ታገባለች ዛሬ አይታቅም የሱ ልጅ ታገባለች ዛሬ አለ ከየት ነው የመጣው? በጣም ጎበዝ ሰቃይ ነበረች። እሺ ከዛ ትንሽ ሲቀራት እባክሽ ቅርብሽ የውጭ ትድር ሞክር ያልኩና አስተውኳል። ልጅ ታገባለች ዛሬ አይታቅም የሱ ልጅ ታገባለች ዛሬ አልነገሩት። እሺ አልነገሩት። አሁን ግደለት እሱ ጥቁር ለብሶ ወይም ሞተ ዛሬ በመኪና ተገጭቶ እንደሞተ። ዛሬ እንግዲህ ልጁ የምታገባበት ቀን ነው። ሁለት ነገር ያሳዝናል። አንደኛ የገዛ ልጅን አለመዳር አያሳዝንም? እያለን ቆመን አለማየት ደስታውን አለመካፈል ያሳዝናል። ሁለተኛው ደግሞ እጅግ በጣም የሚያሳዝነው በሰርጉ ቀን እሱ እንዲሞት። ያ ማለት ምን ማለት ነው? የልጁን ሰርግ ወደ ምን መቀየር? ደስታውን ወደ ሀዘን። እሺ ለመግደል ምን አረጋችሁ? ዶሮ ከነቁላሉ አቀበርኩት። ብረው በቀደም ምን አለኝ? አንተ የምታረገው ኮቅ ያለው ችግር የለውም ላክ አውቃለሁ አውቄያለሁ አለኝ። ችግር የለውም ላክ ብትልክም ችግር የለውም አባቶች ይዣለሁ አለ ሲመራ ልጃለሁ በቃ አርብላ መኪና ውስጥ ላከተው ብዬ ምን በስላሴ ስም በኪዳነ ምሕረት ስም ማነ ገደል ተብያለሁ። ዛሬ የልጁ ሰርግ ነው። ዛሬ የማሰር የዚህ ልጅ የልጁ ግደለው። ግንቦት 2 ነበር ያገባው። ልጅ ታገባለች ዛሬ አይታቅም የሱ ልጅ ታገባለች ዛሬ አልነገሩት። እሺ አልነገሩት። አሁን ግደለት እሱ ጥቁር ለብሶ ወይም ሞተ ዛሬ በመኪና ተገጭቶ እንደሞተ። አርብ አልመጣም ማለት ትናንትም አልመጣም። እኔ ራሴ እኮ ጠይቄያለሁ። ለምንድን ነው የቀረው ብያለሁ። ፈልጋለሁ ገበል ግደል ነው ተብዬ ነው። ግደል አይሞትም እኮ ለምን አይሞትም? ዝምታይ ዘይሞት ዝምታይ ሊሞተው በልጁ ሰርግ ቀን ልትገሉት። የሱ ልጅ አሁን ዛሬ ሙሽራ ሆነ። ዛሬ የሱ ልጅ ተሞሽራል። ዛሬ ግን አያውቅም፣ አልተነገረውም። ደስ ቤት አባቴ ከየት አባቴ ይመጣል? ይሄዳል የደሃ ልጅ ከየት አባቴ ይመጣል? እዚሁ እኛ ጋር ነው የሚያገለግለው። ዛሬ እንግዲህ ልጁ የምታገባበት ቀን ነው። ሁለት ነገር ያሳዝናል። አንደኛ የገዛ ልጅን አለመዳር አያሳዝንም? እያለን ቆመን አለማየት ደስታውን አለመካፈል ያሳዝናል። ሁለተኛው ደግሞ እጅግ በጣም የሚያሳዝነው በሰርጉ ቀን እሱ እንዲሞት። ያ ማለት ምን ማለት ነው? የልጁን ሰርግ ወደ ምን መቀየር? ደስታውን ወደ ሀዘን፣ ደስታውን ወደ ምን? ወደ ለቅሶ። ማን እንደዚህ የምታረጋው? የባለቤት ሚስት አባቷ ለሷ አማቹ ማለት ነው። አዎ አማቹ። ለምን እንደዚህ የምታረጋው? አላወደው ነው ምን አባቱ ነው የሚቀር አልፈልግም። መሬቱን እንድወስድ እኔ ነው የምወስድ። መሬት መውሰድ አለብኝ። መሬቱ አለኮ ስለለኛት መሬት ወስደና። ቆይ እንኳን መሬቱ ያንተ ልጅ እኮ የሱ ሚስት ናት። አልወደውም፣ ከመጀመሪያ አልወደውም። እሺ ለመግደል ምን አረጋችሁ? ዶሮ ከነቁላሉ አቀበርኩት። ምን እንዲሆን? በህይወቷ ብረው በቀደም ምን አለኝ? አንተ የምታረገው ኮቅ ያለው ችግር የለውም ላክ አውቃለሁ አውቄያለሁ አለኝ። ቅጥላ አውቄያለሁ አለ። የምታረገው ምሰራ አውቄያለሁ፣ ችግር የለውም ላክ ብትልክም ችግር የለውም አባቶች ይዣለሁ አለ ሲመራ ልጃለሁ በቃ አርብላ መኪና ውስጥ ላከተው ብዬ ምን ወድ ትላት ያማታል ሊዘና አንተ ለችግር ያጮረው ያለው ና ስልክ ያውጥቼ ስልኩ አሁን ሲሙና ወጣውና ጣልኩት። ማን ነበር የደወለለት? ወለ የውሻው አለ የሚያግዘው ቤት ክራይ ከፍለታል። እሺ እንዳይደውል ነው ሲም ካርዱን አውጥተህ የጣልከው? አዎ ደወለለት ና በመብራል አለ ጣልኩት። አይ ክፋት። እሺ ተንበርከክ በስላሴ ስም። የሚገርም እኮ ነው የምንሰማው ጉድ። ሰርግና ሞት አንድ ላይ ሊሆን ማለት ነው። በጣም ያሳዝናል። በስላሴ ስም
በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም የቤተሰብ መተት የደፍተራ መተት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋሁትን እድሎቹን በኪዳነ ምሕረት ስም ከፍቻለሁ። አላድስም። መድኃኔዓለም ይፍረድብኝ። በልጮና ጣ ቶሎ በል ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ። ተው እመቤቴን አመስግን። እንዴት ነህ ብሬ? ተመስገን አባቴ ተመስገን። ብሬ በል እስኪ ደህና ነህ? እግዚአብሔር ይመስገን። ሰሞኑን ለምን ጠፋህ? እንጃ በቃ ልቤ እየመታኝ ምንም በቃ ልቤ ዝፍን አደረገኝ። በቃ ወዴት እንደሚሄድም አላውቅም። ደውሎልህ ነበረ? ሲም ካርዱንም አስጥሎ አውጥተህ ትተህ ነበር? ሄኒ ደውለልኝ መሰለኝ። ሄኒ ነው እንጂ እሺ። ከዛ ስሙ ያወጣው ስም ጠርኩ። ዛሬ ግንቦት 2 ቀን ነው። አዎ የልጅ ሰርግ እንደሆነ ታውቃለህ? ነገሩኝ። በሰው ነው የሰማሁት። ልጄ እሷም ነገረች። ዛሬ ነው ሰርጉ? ዛሬ። ምን አደረገ? ለምንድን ነው ያልተገኘኸው? በምን እሄዳለሁ? እና ትጠይቀንም ነበረ? ከትናንት 4 ቀን ነው የሰማሁት። አልነገሩኝም። 4 ቀን ነው የሰማሁት። ከነገሩኝ በሰው ሰማሁት። ዛሬ መቀሌ ነው የምታገባው አይደል? አዎ በሰው ነው የሰማሁት። ምን ማድረግ እግዚአብሔር ይመስገን ምንም ማለት ነው። እንግዲህ ልጅን የምታክል ነገር አግብታ ቤተሰቦቿም በዚህ ቀን ነው የምታገባው እና ለደስታ ምንም ያለ ሰው የለም እንጂ ከሰው ነው የሰማኸው? ከጎረቤት ነው የነገረኝ። ጎረቤት ደውሎ ጊዜው እኮ ደርሰዋል አለኝ። የምን ጊዜ? እንደዚህ የዛሬ 6 ወር ግን ታገባለች ምናምን አለኝ። አይ ትምህርት ጨርስ፣ ይሄ ብቻ ጨረስን። ከአርሴም ከልጄም ትምህርት ይጨርሳሉ። በቃ ጨረስን። ምንም ሌላ ምን አልተነጋገርንም። እነሱ ሁሉም ሽማግሌ ልኮ ምንም አልሰማውም። ቀኑ ጨርሶ በቃ ከዛ በጎረቤት እንደዚህ እኮ ጊዜ ደርሰዋል አሉ። መቼ? ነገ እሑድ ነው። እግዚአብሔር ልቦና ይስጣቸው ብዬ ዝም አልኩ። ያው እንዳትሄድም ያደረገ በልጅ ደስታ ቀን እንዳትገኝ ደፍተራው ነው። አለመገኘቱ ችግር የለውም፣ ነገም ያገኛታል። ግን በዛሬው ዕለት የተደረገው ሰርጉ ላይ እንዲገኝ ደስታዋን እንዲካፈል ሳይሆን እሱ እንዲሞት እንዲገደል ነው የተላከው። በዚህ ነው። እንኳን መብራን አሳለፈችልህ። ወላዲት አምላክ መብራን የመጨረሻ ታድርግልህ በሉት። መብራንን አመስግኑለት። አይዞህ። እሺ ና ደፍተራ ከየት ነው የመጣው? እሱ ከአፈር ላይ ከአፋር ላይ ከሱ ጋር ነው የምንበላው፣ ከሱ ጋር ነው የምንበላው፣ ከሱ ጋር ነው የምንጠጣው። ምግብ ላይ 8 ወር ሞተር እኮ የገባው በስምንት ሞቶ። እሺ ከሰርኩኝ፣ ከሰርኩ በ8 ወር የሱ ፊት አይደለም የኔ ፊት ነው። የኔ ጭንቅላት ነው፣ የሱ ጭንቅላት ከኔ ጋር ነው። ይባብ ላይ ግድል አድርጌ ከደም ላይ ሶስት አረምዝስኩ በሽጋራ ላይ አድርጌ በሰሬንጋ ላይ ጫት ላይ ያረኩ እንደዚህ ሽንት ቤት ከገባ በኋላ እኔ ከሱ ጋር ላይ ላኪን ያፈራሁ ነው። እኔ ፈራን ያፈራሁ ያረኩ። ወይ አምላክ እስራኤል ሰማችሁ አይደል? ጉዱ ይባብ ላይ ደም አብሮ ነው የሚበሉት የሚጠጡት የሚቀሙት። እሱ ሽንት ቤት ሲሄድ እባብ አስገድሎ አስመትቶ የእባቡን ደም ምግቡ ላይ ሲጋራው ላይ ጫቱ ላይ አድርጎ በቃ እንዲጠቀም ያደርገዋል። ያው እንደዚህ ያደረገው ይሄ ሰውነት በ8 ወር ውስጥ የተበላሸ ነው። እንደዚህ ግርጥት ያለው ክስት ያለው ተመትቶበት ነው። ሰውነቱን አርግፎት ነው። ልጁ ሃይማኖቱ ምንድነው? ሙስሊም ነው። ሙስሊም ነው። ልጁ ሙስሊም ነው። እንዴት ወደዚህ መጣ? ከአፋር ድረስ በቲክቶክ አይቶ በቲክቶክ ላይ ተደብቆ ከመን 21 እና 27 ይሰግዳል ነበር። በታች ተደብቆ ይሰግዳል ነበር። ትምህርታችንን ሰምቶ ነው የሚሰግደው። ቲክቶክ ላይ ያየ 21 እና 27 ላይ ይሰግዳል ነበር። ልብቻው ለሱ ለምግዳል አልቻለም። ይሄ ታምረኛ ሙስሊም ነው። ትምህርታችንን ሰምቶ ተደብቆ ይሰግዳል። እናንተ ትምህርታችንን ሰምታችሁ በጋድ አትሰግዱ። እንደው እኮ የሁለት ዓለም ነገር በጣም እኮ ነው የሚገርመው። እንደው ሙስሊሙ ይብለጣችሁ። እሺ ደፍተራው ብድግ ተነስ ነው የምልህ። ነው ወደ እኔ ጠጋ ተጠጋ። በስላሴ ስም ደፍተራ ነህ? ደፍተራ ጭንቅላት እኮ ይለኝ ሊወሰድኩ ይለኝ አሰርኩ ጉር ላይ አሰርኩ ልቡ ውስጥ ነው። እጁ ላይ ቃን
እሺ ልጁ ሃይማኖቱ ምንድነው? ሙስሊም ነው። ሙስሊም ነው። አዎ የጠየቁት ስለሰማው ነው። ሙስሊም ነው። ሙስሊም ነው። ቤተሰቦቹም በሙሉ ሙስሊም ናቸው? አዎ አዎ። እሺ ከየት ነው የመጣው? እናቱ ክርስቲያን ነች። ከየት ነው የመጣው እሱ? ከአፋር ላይ። ከአፋር? አፋር ላይ። ምን አደረጋችሁት ልጁን? ጭንቅላት ወሰድኩ። እሺ ልቡ ወሰድኩ። እሺ እግሩ አሰርኩ። እድል አስር እድል ወሰድኩ። እስኪ እዚህ ላይ የተነቀሰው ምንድነው? እስኪ ያሳየኝ። ይሄ ምንድነው? እዚህ ላይ ማን የነቀሰው? ቤተሰብ ነው። ምን ብሎ ነው እዚህ ያስነቀሰው? የቤተሰብ ነው። አላውቅም እኔ አላውቅም። 1 2 3 ኮከብ አለ። አላውቅም። አንድ ደግሞ መሃል ላይ ልብ አለ። ይገርም ነው። ምን አደረጋችሁት ልጁን? ምን አደረጋችሁት? እድል ወስድ። እሺ ከሱ ጋር ነው የምንበላው። ከሱ ጋር ነው የምንበላው። ከሱ ጋር ነው የምንጠጣው። ምግብ ላይ በምግብ ነው ያበላችሁት? ሽጋራ፣ ጫት፣ በምግብ በውሃ ላይ ሰውነቱ በ8 ቀን ላይ ቅይር ዶምጥ ሰውነቱ የለም። እድል ውስጥ ስንት ዓመት ነው ደብተራው እንዲህ ካረከው? 8 ወር እኔ 8 ወር በ8 ወር ሞቶ ነው እኮ የገባሁ። በ8 ሞቶ ሺህ ከሰርኩኝ። ከሰርኩ በስንት ኪሳራ ነው የገባሁ። በ800 ሺህ ብር ያስመጠጥክበት? በ800 ሺህ ነው የገባሁ። እስኪ ከገባ ስንት ጊዜ ነው? ማዘር አልቻልኩም። 200 ሺህ ከገባሁ በኋላ ነው ጭንቅላቱ ልቡ ላይ ውስድ እንዳለ። ልጁ ከተመተተበት ስንት ዓመቱ ነው? ደብተራው ከመተተበት 8 ወር 8 ወር በ8 ቀን ላይ ሰውነቱ ቀይር። የሱ ፊት እኮ አይደለም። በ8 ወር ነው እንደዚህ ያደረግከው? አዎ በ8 ወር የሱ ፊት አይደለም፣ የኔ ፊት ነው። የኔ ጭንቅላት ነው። የሱ ጭንቅላት ከኔ ጋር ነው። ቆይ ጓደኛው ነህ? ምኑ ነህ? ደብተራው የመተትክበት ደብተራ በ8 ወሩ ነው እንግዲህ እንደዚህ ገደልኩ። ይባብ ላይ ግድል አድርጌ ከደም ላይ ሰውስ አረመዝስኩ። በሽጋራ ላይ አድርጌ በሰሬንጋ ላይ ጫት ላይ ያረኩ። እንደዚህ ሽንት ቤት ከገባ በኋላ እኔ ከሱ ጋር ላይ ላኪን ያፈራሁ ነው። እኔ ፈራን ያፈራሁ ያረኩ። ወይ አምላክ እስራኤል! ሰማችሁ አይደል? ጉዱ ይባብ ላይ ደም አብሮ ነው የሚበሉት፣ የሚጠጡት፣ የሚቀሙት። እሱ ሽንት ቤት ሲሄድ እባብ አስገድሎ አስመትቶ የእባቡን ደም ምግቡ ላይ፣ ሲጋራው ላይ፣ ጫቱ ላይ አድርጎ በቃ እንዲጠቀም ያደርገዋል። ይኸው እንደዚህ ያደረገው። ይሄ ሰውነት በ8 ወር ውስጥ የተበላሸ ነው። እንደዚህ ግርጥት ያለው ክስት ያለው ተመትቶበት ነው። ሰውነቱን አርግፎት ነው። ምን ልታደርገው ነበር? መገዳት ፈለኩና አልቻልኩም። ላኪን ቆይ አልቻልኩም። ቆይ አዳምጠኝ። ልጁ ሙስሊም ነው። እንዴት ወደዚህ መጣ? ከአፋር ድረስ በቲክቶክ አይቶ በቲክቶክ ላይ ተደብቆ ከማን 21 እና 27 ይሰግዳል ነበር። ቤታች ተደብቆ ይሰግዳል ነበር። ትምህርታችንን ሰምቶ ነው የሚሰግደው። ቲክቶክ ላይ ያየ 21 እና 27 ላይ ይሰግዳል ነበር። ልብቻው ለስለ ለምግዳል አልቻለም። ይሄ ታምረኛ ሙስሊም ነው። ትምህርታችንን ሰምቶ ተደብቆ ይሰግዳል። እናንተ ትምህርታችንን ሰምታችሁ በጋድ አትሰግዱ። እንደው እኮ የሁለት ዓለም ነገር በጣም እኮ ነው የሚገርመው። እንደው ሙስሊሙ ይብለጣችሁ። እሺ ደብተራ ሌላ ማን ያለው? አይነ ጥላ ጠቋር ወሰንጋላ። እሺ ጠቋር ወሰንጋላ ጨሌ በእናቱ ባባቱ አዳር ሁላችሁ በእናቱም ባባቱም አላችሁ? ሁላችሁ አለኝ። ውቃበለን ውቃበ የእናቱ ውቃበለን የእናቱ ውቃበለን። እናቱ ታጎራ ነበረ ከእሷ ጋር ብዙ ቁጭ አላለም። እሺ ቁጭ አላለም። ብዙ ጊዜ ቁጭ አላለም። መቼም መብርሃን እኮ የዋህ ናት። የምሕረት የድነት እጆቿ ለሙስሊሙም የተዘረጋ ነው። ተጠቀም ያለው እንደዚህ ይጠቀማል። አትጠቀም ያለው ደግሞ እያሾፈ ይኖራል። ሙስሊሙ እየመጣ ይፈታል፣ ይድናል። ኦርቶዶክሱ ደግሞ ያሾፋል፣ ይታሰራል፣ ይኖራል። ይሄ እኮ ትልቅ ታምር ነው። እኛ መዳን እምቢ ስንል መዳንን ደግሞ እመቤታችን ከሌላ ቦታ ታደርጋለች። በደጇ ደግሞ ሌላውን እያመጣች ትፈውሳለች። አሁን ይሄ ሙስሊም አይጸልይም፣ አይሰግድም፣ ድንግል ማርያምን አያውቅም፣ ስላሴን አያውቅም። ግን በቃ መጣ
እጇን ዘርግታ ተቀበለችው። ይኸው መንፈሱን ያዘችለት። ይሄ እኮ ድንቅ ነው በእውነት። አሁን በእኛ ቤት እኮ በቃ ኦርቶዶክሱ ብቻ ነው አይደል ሚድነን የሚመስል። ኦርቶዶክሱ ብቻ እኮ ሚድን ይመስለናል። የሚደኑን ማን ነው የሚያውቀው? ባለቤቱ እግዚአብሔር ነው የሚያውቀው። የሚያጸርቀውን የሚኮንነውን እሱ ነው የሚያውቀው። እኛ ከፊት መተን ወደ ኋላ እንውላለን፣ ከኋላ መተው ደግሞ እነሱ ከፊት ይሆናሉ። እመቤታችን ከፈለገች ለክርስትናውም ታበቀዋለች። ምን ይሳናታል? ስንቱ እኮ ሙስሊም እኮ መጥቶ ድኖ ተፈውሶ እኮ ክርስትና ተነስቷል። እኛ እንኳን ስንትና ስንት ሙስሊም እኮ አስጠምቀናል አይደል? እየተፈወሱ እራሳቸው። እኔ አንድም ሙስሊም ና ክርስትና ተጠመቅ፣ ክርስትና ተነሳ፣ ወደ ኦርቶዶክስ ና አልልም። እዩ፣ ተመልከቱ፣ ስትፈወሱ ታምሩን ስታዩ በራሳችሁ ጊዜ ተመጣላችሁ እያልን አይተው ደስ ብሏቸው እባካችሁ ክርስትና አንሱን ብሎ ለምነው የሚነሱ ብዙ አሉ። አሁን ይሄንን ህይወቱን ያጎሰቋቆሉት በመተት ነው። የራሱ ጓደኛ የራሱ ሰው አብሮት እየበላ እየጠጣ ደግሞ የሚዘገንነው በእባብ ደም ነው የመተቱበት። ይኸው ሰውነቱ አልቆ እንደዚህ እንዲሆን ማለት ነው። እሺ ሁላችሁም ነው የምትሄዱት? ለቃችሁ ትሄዳላችሁ። ልጁ ነፃ ይሆናል። ቡዳ በአይን ላይ የገባ ቡዳ። ሁላችሁም ነው የምትሄዱት? ሁላችሁም ነው የምትሄዱት? በነገራችን ላይ ወንድም ማን ነበር ስሙ? ናስር ይባላል። እንግዲህ ሙስሊም ይሄ ልጅ እዚህ መጣ፣ ኪዳነ ምሕረትን ደጅ ጸና። ከዛ በኋላ ሊሄድ ፈለገ። በኋላ ይሄኔ ነገረኝ እና ጭራሽ እንደውም መንፈሱ ይዞት ሊሄድ ነው አይደል? እና እስኪ እንዴት ነው ያገኘው? እንዳይሄድ የሚበላው የሚጠጣው እንዳይጎልበት ወደ 3000 ብር ሰተን ያስቀረነው ይሸኛል ቆይ ብለን። እንዴት ነው ያገኘው? አዎ እዚህ ይመላለስ ነበር። እኔ መኪና ይዘን ስንወጣ እዛ በርጋ አግኝቼው ነው። ድንገት መጣና አዋራኝ። ከዛ 2 ወር ሆኖኛል እዚህ ምናምን ሲለኝ ደነገጥኩኝ። እኔ ራሱ አላወቅኩም። ከዛ ዛች ትንሿ አምባሻ የሚሸጥበት ቦታ እዚህ ጋር ተከራይቼ ነው የምኖረው አለኝ። ከዛ በቃ ቆይ አልኩት። ከዛ ለአባቴም ተናገርኩኝ። በቃ እንዳይሄዳልና የሚያስፈልገውን ነገር አድርግለት ተባብለን አድርገንላት እስካሁን አቆየ ነው ማለት ነው። እና 2 ወር ነው እዚህ ከመጣ ራሱ እና እንደዛ ነው። ይዞት ሊሄድ ነበር በቀደም። ከዛ በኋላ ታሰረለት። በቃ ይቆይና የሚያስፈልገውን ነገር አድርግለት አሉኝና አባቴ አቆየ ነው እስካሁን ማለት ነው እንጂ ይዞት ሊሄድ ነበር። እኔ እንደው ምንድን ነው ያልኩት? ብራችንንማ በልቶ ነው አይደለም? ብራችንንም በልቶ ይዞ ልጁንም ሄዶ እንዴት ይሆናል? እንዳይሄድ ብራችንንም በልቶ ልጁንም ይዞ መሄድ የለበትም ብለን ምን ነበር እስኪ የሚሰራው አፋር? ብዙ ስራ ይሰራል። ምንድነው የሚሰራው? ብዙ ስራ እሱ ምንድነው የሚሰራው? እስኪ ንገረኝ። ነገር የለም ከኢትዮጵያ ራተርስተ በአንድ ቀን ላይ ይገባል። ብዙ ጭንቅላት አለ። ብዙ እድል ነበር እሱ ላይ እድሉን ነው የወሰደው። ነገር መስከከሩ ስራ እንደፈለገ ማንም ሰው አይደፍርም ነበር። ማንም ሰው ለሱ ላይ አይደፍርም ነበር። ከማንም ጋር ላይ ይሰማማል። ከማንም ጋር ላይ ይሄዳል። እሺ ተዘጋጁላችሁ ጠቅላላ። እሺ በስላሴ ስም በሉ። በመድኃኔዓለም ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም አይነ ጥላ፣ ጠቋር፣ አዳልሞቲ፣ ወሰንጋላ፣ የእድል መተት፣ የአውሊያ መንፈስ፣ የደብተራ መተት፣ የቡዳ መንፈስ፣ ያደፈጥን የተደበቅን ሁላችንም ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋኑን እድሎቹን በኪዳነ ምሕረት ስም ከፍተናል። የመጨረሻችን ነው። በሉ 7 የጮህ ነው። ቶሎ በል። 1 ቀጥል፣ 2 3 4 5 6 በል። የመጨረሻ ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መልአኩ። ኪዳነ ምሕረትን አመስግኑ። ወይ ጉድ! ይሄ መተት በቃ እንደው ለክርስቲያኑ ብቻ ሳይሆን ለካ ለሙስሊሙም ተርፏል። እርስ በርስ እንደዚህ ተጨራርሰዋል። እና እስኪ ናስር ያፋር ሰው ተው ናስር ተው እና እስኪ አታልቅስ፣ አይዞኝ፣ ብድግ በል ናስር፣ አይዞኝ። እና ጠጋ ብሎ ወደ እኔ ደህና ነህ?
ከአፋር ነው የመጣው? ሙስሊም ነህ? እንዴት ወደዚህ መጣ? ቲክቶክ ላይ መጣ። ቲክቶክ ላይ መጣ። እንደዚህ ህይወቱ ሁሉ የተመሳቃቀለው በመተት በደፍተራ ነው ብለህ አስበህ ነው ወይስ? መጀመሪያ አላስብም ነበርኩ። እሺ እኔ ደፍተራ ምናምን ጥራሽ አላምንም ነበርኩ። አታምንም ነበር? አዎ ሰውነቴ በአንድ ስምንት ተቀየረ። እሺ አሁን በኋላ በቃ ጭንቀት ያርገኛል ነበር። ስልኬ ዘጋሁ፣ ስራ በቃ ተው፣ መኪና ነበር ዘጋሁ በቃ። እሺ አሁን በኋላ ቤተሰብ ላይ አንድ ቦታ መኪና ነበር የምትሰራው? አዎ ቆልፉ በቃ ቤት ላይ አስገባሁ በቃ። መኪናን ቤት አስገባ? አዎ ፈራሁ በቃ ሰውነቴ ይረብሸኛል ነበር። እሺ ቤተሰብ አንድ ሰው አለ እንትን ላይ ያርጋል እንወስዳለን ምናምን አሉና ሸክ ነው ምናምን አሉ። የት ነው መስጊድ ነው ወላ ቤት ላይ ምናምን አልኩና መስጊድ አይደለም ቤት ነው። እሺ ሼኩ ጋር ሄደ ምን አደረገልህ? አልሄድክም? አልሄድኩም አልኩ በቃ። እሺ ከመስጊድ ውስጥ ላይ ከሆነ ሄዳለሁ፣ ከመስጊድ ላይ ውጭ ከሆነ አልሄድም አላምንም አልኩ። እሺ እና ጨነቀንና ቲክቶክ ላይ ያየሁ አቡ ግርማይ ነው መምህር ግርማይ ምናምን ይባሉ ስብሐት ለአብ ስብሐት ለመንፈስ ቅዱስ ያሉ 27 እና 21 እንደዚህ ካረክ ምናምን ብዙ ያሰማህ ነበርውና ለብቻ የተደበቀ ይሰግድ ነበርኩ 21 እና 27 ማለት ነው። ማታ ላይ አሁን ታምረኛ ሰው ነው። 21 ጊዜ ትሰግዳለህ? 21 እና 27 እሺ ቲክቶክ ላይ ያየሁ ማለት ነው። በቃ እሱ ትንሽ ከሰገድኩ በኋላ ትንሽ ሰውነቴ ቀዝቀዝ ይብለኛል። እንደዚህ ላይ አንድ ልጅ ላይ ደውል ነበርኩና የቀሽ ግርባይ ቀሽ ነው እየተገኛሉ ምናምን አልኩ። ዋይና በማይረም ምናምን አለች። እሺ መጣሁ እሱ ላይ እሺ የለውም ምናምን አሉ። እሺ አንድ 8 ቀን ምናምን አረኩ። ለአንድ ልጅ ጠየቁና እሱ ያለው ቦታ ወስዳለሁ ምናምን ብለው የትግራይ ተወላድ ነው እዞ መጣ ላይ ማለት ነው። እሺ አውርኮ መጣሁ። ብዙ ጊዜ ተጠመቅኩና በቃ ይሰከፋል ነበርኩ። አንገቴ ላይ ምንም የለኝም። ሰምና ምን ይብለኛል ብዬ አንድ ጊዜ ማተብ ላይ ያርገን ነበር። ወለት ተፈራው ነበር በቃ ጨንቀኛል በቃ እያፈርክ ማለት ነው። አዎ ሁሉ ሰው ያለ ነው ብቻ እንደተጠምቃሉ ብዬ ያርግ ነበር። እዚህ ላይ አንድ እንደው የተባረከ ሙስሊም ነው እንደው አዎ እንደዚህ አለንና እኔ የተሰከፍኩ ነው ምናምን እንዳይተሰከፍ አለ ጥራሽ እንዳይተሰከፍ ብሎ ይዘኛል። 49 ባል ቦታ ወሰደኝ። እሺ ከ49 ሱራን ባል ቦታ ወሰደኝ። ከሱራ ከማን መለሰኝ ላይ እንደዚህ በቃ እንዳይተፈራ እንዳይተሰከፍ ምናምን ብሎ በቃ አንዳንድ ጊዜ በራሴ ገዝቼ ነው የማርገው ነበር በቃ። ችግር የለውም። እኛ በነገራችን ላይ ናስር አንተ ሙስሊም ነህ፣ ማህተብ አታስርም። ኦርቶዶክስ እኮ ልክ እንዳንተ እንደ ሙስሊም ማህተብ የማያስር አለ፣ መስቀል የሌለው አለ፣ ሌጣ የሆነ። ስለዚህ የኛም ስለማያስሩ እንደውም እኮ እኛ ማህተብ የሌለው ሙስሊም ነው ሁሉ አንልም። ምክንያቱም ኦርቶዶክሱም እንዲህ ስለሚሆን ማለት ነው። እና እንኳን እመቤታችን ማረች የደብተራ መተት ሰውነት አልቆ ህይወት እንዲበላሽ ባዶ እንድትሆን በቤተሰባችሁ አዳልሞት ይጠቋራ ምናምን እንዳለ ታውቃለህ፣ ትሰማለህ? ይሄ በቃ ድሮ እናት አውሊያ ነበረባት? አሁን እናቴ ጋር ነው ብዙ አልቆየሁም። አባቴ ጋር ነው ምን ነው ግን አውሊያ ሲባል ታውቃለህ? ሰማል ነበርኩ። አሁን ማለት እኔ የእናቴ እንትን ላይ ነው የምፈልገው። ላኪን በቃ ለእናቴ ብዬ እንትን ላይ ከራሉ ይዘገኛል። በቃ የሆነ ነገር ይዘገኛል። ወረት ያልኩ ብዙ ጊዜ የእናቴ እንትን ላይ መረን የምወደው ከልቤ ነው የምወደው ማለት ነው። በቃ ይዘገኛል። ምን የሆነ ሆኖ በቃ ከእናቴ ትፈልጎ ነገር ገዛሉ። በቃ ወርቅ ካለት ገዛሉ ምናምን ካልኩና ለሳ ሃይማኖት ላይ ለመቀየር ላኪን በቃ እምቢ አልቻልኩም። በቃ ሁሉ ቀን እንደዚህ ብላሉ በቃ አልቻልኩም። አጀሬ ነው ያዘ እሱ ነው ሲያሰቃየ የነበረው። እግዚአብሔር ይመስገን ኪዳነ ምሕረት ምራሃለች፣ ፈታሃለች። በእውነቱ ወላዲተ አምላክ ኪዳነ ምሕረት የመጨረሻ ታድርግልህ በሉት። ኪዳነ ምሕረት ጥላ ከለላቱን ትከተል፣ ወደ ሀገር ግባ፣ ወደ አፋር ግባ። እንግዲህ ድነቱን አግኝተሃል። እሺ እንዳላሳልም ሙስሊም ነና ሰላም በለኝ። ና ናስር እቅፍ አድርገኝ ሰላም በለኝ። እሺ በጣም ጎበዝ ሰቃይ ነበረች። እሺ ከዛ ትንሽ ሲቀራት እባክሽ ይቅርብሽ የውጭ ትምህርት እድል ሞክር ያልኩና አስተውኳት። ባሏ በጣም ምስኪን ሰው ነው፣ ጥሩ ሰው ነው። አታስማማም እንዴ? በቃ በጣም ነው የሚወዳት። እሷ እንድትለወጥለት ማይጥረው ነገር የለውም። እሺ በቃ ከሱ ጋር ጠብ መጨረሻ ላይ ከሀገር አስወጣ ነው። ከሀገር አስወጣው ባሏል?
ያለ ስራ ከቤት ቁጭ አደረኩት። በጣም የተማረ ጎበዝ ኢንጂነር ነው። ሀብት ንብረት አለው። ከቤቱ ቁጭ ግን ለወሲብ አስፈጽማት ነበረ። ነፍሰ ጡር ሆነ ደግሞ ግን ለወሲብ የምታስፈጽመው? ጸሎት እያደረገች ንስሐ ገብታ ተወችኝ። እግዚአብሔር ይመስገን ተገላገለች። ተወች። አንተ ምርፍ አልክ? አላረፍኩም። ሙስሊም ነች ግን ሲገናኙ በቃ አላህ ስትላት ቀናችና እኔስ ፈጣሪ ለምንድን ነው የማልወድ ብላ ጸሎት ጀመረችብኝ። እሺ ከዛ በኋላ እሷ በቃ የዳዊትን ታሪክ ታነብብኛለች። በአመት ነው እንግዲህ እንደዚህ የተቃጠልከ የተያዝከው? እንደው አሁን እዚህ ጋር ምን እያደረግሽ ነበር? እኔ አላውቅም። በቃ ወጣትነቴን ሳልጠቀምበት ያልፍብኝ እውቀቴን እባክሽን ብያለቀስኩባት ያመጣችኝ እዚህ እኔ መከዳ አላውቅም። አንቺ ብሪ ብያመጣችኝ። ዶክተር እኮ ነች። ዶክተር ነች? አዎ ከተመረቀች 5 አመት ሞላት። እሺ የማህፀንና የፅንስ ስፔሻሊቲ ትምህርት ጀመረች። በጣም ጎበዝ ሰቃይ ነበረች። እሺ ከዛ ትንሽ ሲቀራት ተይው እባክሽ ይቅርብሽ የውጭ ትምህርት እድል ሞክር ያልኩና አስተውኳት። እሺ የውጭ ትምህርት እድል ፈተና ነበራት። እሺ ፈተና ሄዳ ዱባይ ተፈተነች። ጣል። እሺ ጎበዝ እኮ ነች። ጣል። ማን የጣልካት? ንገረኝ በስላሴ። መተትነ አይነጥላ ማን ምቀኛ ማን የጣልካት? አንተን እኮ ነው የማናግርህ። የጓደኛ መተት የምቀኛ መተት በእሷ አይደል ነው የምትጠቀሙት? እሺ መተት ሌላ ማን ያለው? የቤተሰብ ዛር። እሺ ሌላስ? ከባሏ ጋር እናጣላታለን። እሺ ባሏ በጣም ምስኪን ሰው ነው፣ ጥሩ ሰው ነው። አታስማማም እንዴ? በቃ በጣም ነው የሚወዳት። እሷ እንድትለወጥለት ማይጥረው ነገር የለውም። እሺ በቃ ከሱ ጋር ጠብ መጨረሻ ላይ ከሀገር አስወጣ ነው። ከሀገር አስወጣው ባሏን? እሺ አሁን ብቻዋን ነው የምትኖር። ባሏን አትወደውም? ኧረ እኔ አልወደውም። ያስጠላሃል? በጣም አልፈልገውም። ያው ከሄደ 4 ወር ጭራሽ አይናፍቃትም። በቃ ጭራሽ የልጅነቷ እኮ ነው። አብረው እኮ ነው ያደጉት 11 12 አመታቸው። እሺ እሷ ገና 9ኛ ክፍል ተማሪ ሆና እሱ 2ኛ አመት የዩኒቨርሲቲ ተማሪ ሆኖ ነው የተገናኙት። እሺ አሁን ግን አይናፍቃትም። እንዲህ ነው እኮ መተቱም አይነጥላውም ካለ ፍቅር የለም፣ ናፍቆት የለም፣ መከባበር የለም። ካለም ያጠፋዋል፣ ያበላሸዋል። እንደውም እሱ ውጭ ሀገር ሄዶ ለረጅም ወራት ካልተገናኙ በመሀል የሚፈጠረው ናፍቆት ነው አይደል? መነፋፈቅ፣ አስሬ መደዋወል ነው። ይሄው ስራ ደግሞ በቃ አታነፋፍቅም፣ አታገናኝም። በጣም እኮ ነው የሚገርመው። ዶክተር ናት፣ ለሰው ትተርፋለች፣ ግን ይሄው አስራዋት ቁጭ አደረጉ። እሺ ተንበርከክ ትሄዳለህ? ኧረ እኔ አልሄድም። ለብሮም አትሄደው? ስለማልሄድ ነው። ስለማልሄድ? አዎ እሷ ዶክተር ነች፣ ሰውን ማገልገል አለባት። ዶክተር ማለት እንግዲህ ሀብተ ፈውስ ማለት ነው አይደለ? ሰዎችን እንዲፈውሱ እንዲያድኑ በእውቀት ያገኙት ተሰጦ ስለሆነ ማገልገል የለባትም እንዴ? አለባት። ስለዚህ በእናንተ ታስራ ቁጭ ማለት የለባትም። በስላሴ ስም ነው ያዘዝኳችሁ። ትለቃላችሁ፣ ትሄዳላችሁ። ሰማ? አይነጥላለህ? አይነጥላለሁ። ምንድነው የምታረጋት? አይነጥለው በፊት ግለ ወሲብ አስፈጽማት ነበረ። እሺ ነፍሰ ጡር ሆና ደግሞ ግለ ወሲብ የምታስፈጽመው? እሺ ከዛ በኋላ ግን በቃ ራሷን መጽሔፍ፣ መጥላት፣ ማልቀስ። እሺ ከዛ ቤተክርስቲያን እየሄደች ጸሎት እያደረገች ንስሐ ገብታ ተወችኝ። እግዚአብሔር ይመስገን ተገላገለች። ተወች። አንተ ምርፍ አልክ? አላረፍኩም። እሷ ናት የተወችኝ። ያለች ስንት አመት ግለ ወሲብ አስፈጸምካት? ብዙ አመት። ዩኒቨርሲቲ ተማሪ ሆና ገና በ18 አመቷ ነው የሕክምና ትምህርት የጀመረችው። ያን ጊዜ 11 12 አመት። የሚገርም ነው። አስቸከረ ጎን የመናት ጋር ከቤተሰቦቿ ጋር ከእናቷ ጋር ጠብ ታጣላለህ። በጣም ነው ማጣላት። ከእናቷ ጋር አላገናኛትም። በቃ ከእናት አባቷ ጋር አትገናኛትም። አያቷን በጣም ትወዳለች፣ ግን ጭራሽ ስልክ እንዳትደውል ቁልፍ። አብራን እኮ ነው ያቃጠለች። ምን ጉዲ! ዘንድሮ ነው የጀመረችው ጸሎት። እንዴ ጀመረችው? የሆነች ጓደኛ አለቻት፣ ሙስሊም ነች፣ ግን ሲገናኙ በቃ
አላህ ስትላት ቀናችና እኔስ ፈጣሪ ለምንድነው የማልወድ ብላ ጸሎት ጀመረችብኝ። እሺ ከዛ በኋላ እሷ በቃ ዳዊት የዳዊትን ታሪክ ታነብብኛለች፣ ዳዊትን ትወደዋለች። አሁን እኮ ዓመት እኮ ነው። በአመት ነው እንግዲህ እንደዚህ የተቃጠልከው የተያዝከው። ይስደው ባሏን እኮ ካገራሱ ተነዋል። ይገናኛሉ፣ መብራን ታገናኛቸዋለች። ትውኝ በእናትህ ወይ አምላክ እስራኤል ጭራሽ በእናት ይለኛል። እንዲህ አይነት ልመና አለ በሰውት። ወይ አምላክ እስራኤል የት እናቴን ታውቃታለህ? ጎበዝ ናት። ጥሩ ነው ጎበዝ መሆኗ። አቤት እውቀት በስማ እውቀትም ስላላት ነው እኮ ዶክተር የሆነችው እንጂ ሌላውማ ምን እንኳን ዶክተር ስሙ የሚጠፋበት ስንት አለ አይደል? ስሙን አስተካክሎ እኮ የማይጽፍ ስንት ሰው አለ። እሺ በቃ ሁለገብ ነው እውቀቷ። ሕክምናዋ አይቀራት። አሁን ደግሞ ስለ ምግብ ትምህርት ጭራሽ 4 ኪሎ ጀመረችብኝ። አቤት ዝም ብላ በቃ ሁሉንም ሁለገብ እውቀት ማንበብ ነው። ጎበዝ ናት። አእምሯን ድፍን። አሁን የሆነ ነገር ዝም ብላ አእምሯን ጫን። አሁን ለቀት ሄዳለህ። ሁላችሁንም ተው ፈልጋታለሁ። አያችሁ አይደል? አለቅም ይላል። እናንተም አልጸልይም ትላላችሁ። እንዴት ይልቀቃችሁ? እሱም የእናንተን እድልና ህይወት ስለሚያቀፍና አድርጎ ይዟችሁ ይሄው እንደዚህ ነው የሚታገለው። አዎ ትለቃለህ ነው የምልህ። ፈልጋታለሁ። የእመቤታችን ናት። ሶልላኔ ያጋለጠኝ በማለፈው ያንተን ዩቲዩብ ቪዲዮ አየችና የእናታችን የማርያም ጸሎት 7 ጊዜ በየቀኑ ካረጋችሁ ሲባል ፈጣሪ ለምን ባሌ ለምንድን ነው የጠላሁት? ቤቴ ምንም ነገር ሳይጎልኝ ለምንድን ነው እንደዚህ ማምሰው አለች። በቃ 7 ጊዜ የእመቤታችን ጸሎት ጀመረችብኝ። ሰፎለማ በቃ ባሏን ታስጠላዋለህ አይደል? አው ደግሞ እኮ ምስኪን ነው። እንዴት እንደሚያሳዝን በጣም ታታሪ ሰው በቃ ጥሩ ሰራተኛ ነው። እሱን ደግሞ ያለ ስራ ከቤት ቁጭ አደረኩት። በጣም የተማረ ጎበዝ ኢንጂነር ነው። ሀብት ንብረት አለው። ከቤቱ ቁጭ ከሷ ጋር አብሬ አውለዋለሁ፣ አጣለዋለሁ። በቃ ተው ብርሃንማ ሄደልኝ። አሁን ሄደልኝ። ልጇን ደግሞ ትንሹን እወደዋለሁ። አለ ልጇ እዚህ መጥቷል። አላመጣችሁም? ዛሬ ራሱ ስትመጣ እመቤቴ ማርያም ሰው የለኝ ባሌ ከሀገር የለ እናቴ እንደሆነች አትወደኝ፣ አንቺ ራስሽ ይዘሽኝ ሂጂ። ከዛ ገብርኤል ሆይ ሰይፍህን መዘህ መንገድህን እየመራህ ይዘህኝ ላለችና መጣችብኝ። ትናንት መጣች፣ በግንቦት ልደታ መጣችና የፎስ ፕሮግራም ያለው መቼ ነው ብላ አልጠየቀችም። ከዛ በኋላ ዝም ብዬ ስልክ ሁሉ ምናምን እያስደወልኩ የስራ ስልክ ምናምን ሳዋክባት ቆየሁና ከዛ ታቦት ሊገባ ሲል ወደ ቤቷ ይዣት ዝክርም አልበላችም። አረ ሞቼ ነው ቆሜ። አሁን ትሄዳለህ። አሁን ምንም አትሰራም። ካንተ ጋር ማውራትም ልብ ነው የሚጎትተው። እንድትማሩበት ነው የምናወራው እንጂ ከዚህ ጋር ይወራል እንዴ? ምንም አይወራ። ያንተ መጫወቻ አይደለችም። ሰማ? አዎ እንድትሄድ ስራ እንድትጀምር ከባሏ ጋር እንድትኖር ልጆቿን እንድታሳድግ የጀመረችውን የዶክተሬት ሕክምና እየሰራች ሰው እንድታከም አይደል የምንፈልገው? በልጥራ በስላሴ ስም በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም በኪዳነ ምሕረት ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ሩፋኤል በቅዱስ ኡራኤል ስም በቅዱስ ኡራኤል ስም የቤተሰብ መተት የቤተሰብ የምቀኛ መተት የእድል መተት አይነ ጥላ የቤተሰብ ዛር የቡዳ መንፈስ የዝሙት አጋንንት ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የሷንም የባሏንም የዘጋነውን እድል በኪዳነ ምሕረት ስም የሁሉንም ከፍተናል። የመጨረሻችን ነው። መድኃኔዓለም ይፍረድብን። በል 7 ጮና አውጡ። ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 6 በል። መጨረሻ ገንዝና ሊቀ መላኩ ቅዱስ ሩፋኤል በስላሴ ስም ሲኦል ያወርዳል። ነይ እስኪ ዶክተር ተንበርከክ። በኢየሱስ ክርስቶስ ዘንድሮ ለምን መጣሽ እዚህ? ቤቴ
አድርጊልኝ አልኳት። አሁን እዚህ ጋር ምን እያደረግሽ ነበር? እኔ አላውቅም። በቃ ወጣትነቴን ሳልጠቀምበት ያልፍብኝ እውቀቴን እባክሽን ብዬ አለቀስኩባት። አመጣችኝ እዚህ። እኔ መከዳ አላውቅም። አንቺ ብሪ ብዬ አመጣችኝ። የሚገርም ነው። እድልሽን ወሰዱ፣ እንዳትሰሪ ያደረጉ፣ ስፔሻላይዝዱንም እንዳትጨርሺ በመተት አደረጉ። ባለቤትሽን ከዚህ ነቀሉ፣ ወደ አውሮፓ ወሰዱት። እንዳትስማሙ፣ እንዳትግባቡ መተቱ አይነ ጥላው ተባብረው ብዙ ነገር ጎርተውሻል። እመብራን ገላግላሻለች። ኪዳነ ምሕረት የመጨረሻ ታድርግልሽ። ወደ ስራሽ፣ ወደ ትምህርትሽ፣ ወደ ባልሽ ትመልስሽ በሏት። አዎ ታውቃላችሁ አይደል? እንግዲህ ሕክምናው 7 ዓመት ተምረው ብዙ ለፍተው ነው እንግዲህ ለኛ የሚሆኑት ለታመሙት የሚደርሱት። ብዙ ገንዘብና ጊዜ ነው የሚወጣባቸው። እነሱ ላይ መተት ተደረገ ማለት ሀገር ላይ ተደረገ ማለት ነው። ህዝብ ላይ ተደረገ። የሚያገለግሉትን ሰው ነው እንግዲህ የሚጎዱት። ታውቃላችሁ ኢትዮጵያ ውስጥ አንድ ዶክተር ለስንትና ስንት ሚሊዮን ሰው ነው የሚሆነው። ለዛም እኮ የደና ዶክተር እንኳን እጥረት ባለበት፣ ዝም ብሎ እንኳን የጀማሪ እንኳን ዶክተር እጥረት ባለበት ሀገር ላይ እነሱ ላይ መተት ሲደረግ ሀገር ነው የምትጎዳው። አይዞሽ ኪዳነ ምሕረት ወላዲተ አምላክ እመቤታችን ለታምራት አብቃሽ በሏት። ኪዳነ ምሕረትን አመስግኑላት።